አቡነ ዲዮስቆሮስና እኔ ሞት ነው የሚለየን እንጂ አይደለም። ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። ስንሞት እንበዛለን እያልን ዘምራል። ከሞት ምን ይበዛል? ጅሬ አባታችን አቡነ ሳዊሮስ የሁላችን አባት ጀግና አባት ልበ ሙሉ አባታችን ናቸው። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እጅግ ያሳዝናል፣ ልብም ይሰብራል። የኦርቶዶክሳውያን ግድያ አሁንም እንደቀጠለ እንግዲህ ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም ባያላችሁበት የዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። ዛሬም በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። አጀንዳችንን አንቀይርም። ስለ ቤተ ክርስቲያንና ስለ ኦርቶዶክሳውያን ድምጽ እናሰማለን፣ እጆቻችንን እናወጣለን እያለን አሁንም አጀንዳችንን አልቀየርንም። አሁንም እያወራን ያለነው በአርሲ ማለትም በኦሮሚያ ክልል አንገታቸው ላይ ማህተም ስላደረጉ ኦርቶዶክሳውያን እና በማህተማቸው ቦታ ሳንጃ ጋራንጃ እንዲሁም ሰይፍ የተደቀነባቸው አንገታቸው ስለሚቆረጡ ባለማህተሞች ነው አጀንዳችን እያወራን ያለ ነው። በዚህ ዓመት ማለትም በዚህ ወር እንደምናስታውሰው በዚህ በ2018 ዓመት በአርሲ ሀገር ላይ በተለያዩ ዞኖች ኦርቶዶክሳውያን አንገታቸው ላይ ማህተም በማድረጋቸው ብቻ እየተገደሉ እየተጨፈጨፉ እንደሆነ መረጃዎች እየወጡ ነው፣ በአይናችን እያየ ነው። በዛም የተነሳ ብዙ ነገሮች እየተሰራጩ ነው። ብፁዓን አባቶች ለምን ዝምታችሁን ሰበራችሁ ተብሎ እነሱንም ነቀፋ ላይ ነበር። ዛሬስ ምንድነው የተፈጠረው? በትናንትናው ዕለትም በአርሲ ሀገር ላይ እንግዲህ ኦርቶዶክሳውያኖች ተገድለዋል። ያ ማለት በአርሲ በማን ወረዳ ላይ የምትባል አንድ ዲያቆንና 2 ህፃኖች እንደተገደሉ መረጃ ደርሶናል። አሁንም እየቆመ አይደለም። አሁንም ኦርቶዶክሳውያኖች አንገታቸው ላይ ማህተም ያደረጉ አገልጋዮች፣ ምዕመኖች እየተጨፈጨፉና እየተገደሉ እንደሆነ እናውቃለን። ሌሎች ደግሞ ከነዛ ልጆቻችን ይዘን እናመልጣለን ብለው የሚሮጡ ሰዎች ደግሞ ጫካ ውስጥ እንደሆነ ተሸሽገው እየኖሩ እንዳሉ እናውቃለን። እንግዲህ አጣሪ ኮሚቴም ተልኮ ነበረ። እሱም እንግዲህ ምን ደረጃ ላይ እንደደረሰ ያው መረጃ ወጥቷል ማለት ነው። እዛ ሀገር ላይ የሞቱት ወይንም የተገደሉት እስልምና የኦርቶዶክስ እምነት ተከታዮች ብቻ ሳይሆን የማንኛውም እምነት ተከታዮች ሞተዋል የሚባል መረጃ እየወጣ ይገኛል። እነሱንም እናያለን። እነሱንስ ማን የገደላቸው የሚባለው ነገር መረጃ እየወጡ ነው። እንደዚሁ ጫፍ ላይ ያሳዩዋቸው ቪዲዮ ሀሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። አሁንም ግን ድምጻችን ስለ ኦርቶዶክሳውያንና በኦሮሚያ ክልል ስለሚጨፈጨፉ ምዕመኖች ነው ድምጻችን እያሰማን ያለን። እኛ እየጮህን ያለን ኦርቶዶክስ ስለሆኑ ብቻ አይደለም፣ ስለ ኦርቶዶክስ ብቻ አይደለም። ማንኛውም ምዕመን፣ ማንኛውም የእምነት ተከታይ የሆነ ሰው በአንድም በሌላም መልኩ ክርስቶስ መጥቶ እስከወሰደው ድረስ በሰው እጅ መጥፋት የለበትም፣ በሰው እጅ መገደልም የለበትም እያልን ነው ድምጻችንን እያሰማን ያለ ነው። ብፁዓን አባቶችንም የምንወቅሰው ኦርቶዶክስ ብቻ ስለሞቱ ሳይሆን ከኦርቶዶክስ ውጪ ያሉ ምዕመኖችንም እናንተን ይመለከታል። የተሾማችሁት እንደ ሀገር ነው እንጂ እንደ ቤተ ክርስቲያን ወይንም ለኦርቶዶክሳውያን ብቻ አይደለም እያልን ነበር ድምጻችንን እያሰማን ያለ ነው። ሰው ሀሳባችን የምንሰጣቸው ቪዲዮዎች አሉ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ጫፍ ላይ ቆረጥ አድርጌ ያሳየኋቸው ቪዲዮ የነበጋሻው ቪዲዮዎች አሉ። የነ ብፁዕ አባታችን አቡነ ሳዊሮስ የተሿሿሙበት እንዲሁም የተደናነቁበት ቪዲዮዎችም አሉ። እንዲሁም ሌሎች ቪዲዮዎችም አሉ። አብረን የምናያቸው ይሆናል። በአጣሪ ኮሚቴ ያወጣው መረጃ ላይም ሰፋ አድርገን ሀሳባችን የምንሰጥ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ወደ ቪዲዮ ልውሰዳችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ቤተሰቦቼ የመጀመሪያው ቪዲዮ ይህን ይመስላል። እንግዲህ አጣሪ ኮሚቴ በኦሮሚያ ክልል ማለትም በአርሲ ሀገር ላይ የተላኩበት አጋጣሚ ነበር። መንግስት አደራጅቶ የላካቸው ነበሩ ማለት እዛ ላይ ምንድነው የተፈጠረው? ስንት ሰው ሞተ የሚባል ዜና ለመዘገብ ማለት ነው። መሞታቸው ግድ ሳይላቸው ግን ይሄን ያህል ሰው ሞቷል ብሎ ቁጥር ለመናገር በሚዲያ ላይና ይሄን ያህል ኦርቶዶክሳውያን፣ ይሄን ያህል እስልምና፣ ይሄን ያህል ሌላ ቤተ እምነትም ሞቷል ተባለት። የሰዎቹ ወይንም የምዕመኖቹ መታረድ ግድ ሳይላቸው ዜና ለመዘገብ በመደራጀት ሄደው ነበረ። እዛም ከሄዱ በኋላ እንግዲህ እንደሰማችሁት እንደዚህ አይነት ዜና ነው ያወጡት። በኦሮሚያ ክልል በተለያዩ ወረዳዎች የሞቱት ሰዎች የገደሏቸውም ፋኖችና ሸኔዎች ናቸው፣ ራሳቸውን በእንደዛ ስም የሚጠሩ የተደራጁ የታጠቁ ኃይሎች ናቸው የገደሏቸው ብለው ነው እንደዚህ አይነት ዜና እያወጡ ያሉትና እንዲሁም እዛ ደግሞ የሞቱት የኦርቶዶክስ እምነት ተከታዮች ብቻ ሳይሆኑ ሌሎች ቤተ እምነቶችም እምነት ተከታዮች ሞተዋል እያሉ ነው ዜና እያወጡ ያሉት ማለት ነው።
እንግዲህ እነዚህ አጣሪ ኮሚቴዎች የተዋቀሩት ከእስልምና እምነት ተከታይ ከኦርቶዶክሳውያን እንዲሁም ከሌሎች እና የዛ የአርሲ ሀገር ስራ አስኪያጅም ማን ኤሚር የሚባል የእስልምና እምነት ተከታዩ እሱም ተገኝቶበታል ማለት ነው። እሱ አንደኛው ከሃዲ እሱ ነው። በእኛ ሀገር ላይ በአርሲ ሀገር በተለያዩ ወረዳዎች ላይ እስልምናና ኦርቶዶክስ እንዲሁም ሌሎች ቤተ እምነት ተከታዮች ሌሎች እምነት ተከታዮች ሰዎች ከመተሳሰብና ከመፈቃቀር እንዲሁም ከመተጋገዝና ከመረዳዳት ውጭ ምንም አይነት ጸብና ጦርነት የለም እያለ መግለጫ ያወጣ ነበረ። ያ ማለት እንግዲህ ወደ 50 ነው 49 ሰው እንደሞታ አካባቢ እንደዚህ አይነት መግለጫ አወጥቶ ነበረ። በነገራችን ላይ ይሄ መግለጫ እየሰጠ ያለው ቆብ ያደረገው ሰውዬ የብፁዕ አባታችን የአቡነ ሳዊሮስ የምን ያዢ ነው የሚባል እንደተላላኪ ነገር ነው እና እንግዲህ እዛ አገር ላይ ሄዶ የነሱ መሞት ግድ ሳይላቸው ነው እንደዚህ አይነት ዜና እያወጡ ያሉት ማለት ነው። ለሚዲያ ሲናገሩ ለዚህ ለትልቅ ቴሌቪዥን ሚዲያ ሲናገሩ ራሱ እዛ ሀገር ላይ የሞቱት የእስልምና እምነት የኦርቶዶክሳውያን ብቻ ሳይሆን ሌሎች ቤተ እምነቶችም ናቸው እና ደግሞ የገደሏቸውም ፋኖና ሸኔ የሚባሉ አካላቶች ናቸው። ስም ለማጠልሸት የሚሰራ ስራ። እኔ ፋኖንም ሸኔንም እየደገፍኩኝ አይደለም። እኛ የምንፈልገው ሰላም ነው። እኛ የምንፈልገው ፍቅር ነው። ግን የነሱ መሞት ግዳጅ ሳይላቸው ቁጥር ይሄን ያህል ሰው ሞቷልና ቀጣይም ደግሞ ይሄን ያህል ሊሞት ይችላል። ይሄን እንደ ግምት የሚያስቀምጡት ነገር የሰው ሞት ግድ የማይላቸው በዛ ህዝብ የሚተዳደሩ በዛ ህዝብ ከላቡ ላይ ቀርፎ በሚሰጣቸው ገንዘብ ቤትና መኪና የገዙ እንደነዚህ አይነት ይሄ ለሆዳ አደር የሆኑ ቤተ ክህነት ውስጥ የተቀመጡ እንደዚህ አይነት ታላላቂ ሰዎች ለሆዳቸው የሚያድሩ ሆዳቸው አምላካቸው ነው ያለው ክርስቶስ እነዚህን ፍትህ ለኦርቶዶክሳውያን ወይም እንኳንም ለምን እንትን አላለም እንኳንም የእስልምና እምነት ተከታዮች ሞቱ እንኳንም ሌላ ቤተ እምነት ሞተ እንኳንም ኦርቶዶክስ ሞተ። የዛን ጊዜ ለምንድነው ለነዚህ ለተገደሉ ሰዎች ድምጽ ያስፈልጋቸዋል ብሎ አልተናገረም ብሎ ድምጽ አላሰማም። አሁን እዛ ተደራጅቶ ከሄደ በኋላ ግን መግለጫ ለማውጣት ወረቀት ለማንበብ አንድ ዳይሬክተር የጻፈውን ወረቀት ለማንበብ ይሮጣል ማለት ነው። ወይም ለጥፉልን ፋኖንም ሸኔንም እነዚህ ናቸው ማንኛውንም ብሔር የሚገሉት ብላችሁ እንደዚህ ለጥፉና ሳይው ያኔ ቀረው። እኛ እየጮህን ያለ ነው ኦርቶዶክሳውያን እየሞቱ ስለሆነ ኦርቶዶክሳውያን አገልጋዮች ብቻ እየታገቱ ስለሆነ አሰቦት ገዳም ቤተክርስቲያን ውስጥ አሰቦት ስላሴ ቤተክርስቲያን ውስጥ የእስልምና እምነት ተከታዮች አሉ። ምን ያደርጋሉ? ይሄ አንገቱ ላይ ማተም ስላደረገ ኦርቶዶክስ ስለሆነ ብቻ አይደለም አርሲ ላይ የተጨፈጨፈ ያለው። ይሄ ግልጽ ነው። ምን አይነት ማስተባበያ ነው የሚደረገው? ነው ምን ህዝቡን ለምንድን ነው የምትሸውዱት? ይሄን ምእመን ይሄን እየተገደለ እየታረደ ያለ ኦርቶዶክስ ህዝብ ለምንድን ነው የምትሸውዱት? ለምንድን ነው ድምጽ የማታወጡት? አሁን ምን እንነቅፋለን? ብፁዓን አባቶች በቃ ቤተክርስቲያን ውስጥ አሁን እንሰራለን። ወይ አባትነታችሁን ወይ ተውትና እኛ ለእናንተ አባታችሁ አይደለንም። ይሄ እንደዚህ አይነት ለኦርቶዶክሳውያን ወይም ለሞቱት ህዝብ ግድ የማይሰጠው ሰው ቤተክርስቲያን ውስጥ ምን ያደርጋል? መግለጫ ለማውጣት ወረቀት አንድ ዳይሬክተር የጻፈውን ወረቀት ለማንበብ ይሄን ያህል ሰው ሞተ የነሱ ሞት ነው የሚያስደስት ማለት ነው። ለትልቅ ሚዲያ እንደዚህ አይነት ነገር መናገሩ አስፈላጊ ነው። የዛን ጊዜ ሄደ ድምጽ ያለውን ካሁን ይሄን ያህል ሰው ሞቷልና ናና ዘግ ወይንም ሂዱና ተደራጁና ያሳውቁ። ማውቁ ምንድነው ትርጉሙ? እኛ እኮ አውቀናል እኮ እዛ ያሉ ምዕመኖች ጭምር የዓይን እማኞች እኮ እየተናገሩ ነው። ለምንድነው ማህበረ ቅዱሳን ቲቪ ላይ ሚዲያ ላይ የተጫነው ቪዲዮ እንዲወርድ የተደረገው? ትክክለኛ መረጃ የተጫነው እዛ ላይ ነው። ገና ይሄ ጥቃት ሲጀመር ጀምሮ ማለት ነው። ገና አርሲ ላይ ያሉ ኦርቶዶክሳውያን እየተገደሉ ነው። 3 4 ሰው ዛሬ እንኳን ሞተ ተብሎ ማህበረ ቅዱሳን ላይ በስልክ ጥሪ ቀጥታ አውርተው የዓይን እማኞች የተናገሩት ነገር ብፁዕ አባታችን አቡነ ያሬድ እንዲያወርድ ያደረጉ። ለምን? ስለዚህ ገዳዮቹ ሰይፍ የያዙ ሰዎች አይደሉም። ብፁዕ አባታችን አቡነ ያሬድ እጅ አለበት። ለምን ቪዲዮ እንዲወርድ ተደረገ? ጥያቄ ነው። ብፁዕ አባታችን አቡነ ያሬድ ደግሞ የኦሮሚያ ክልል ሀገረ ስብከት ሊቃነ ጳጳስ ናቸው። ስለዚህ እጃቸው እንዳለበት ነው የሚታወቀው። ህዝቡ እኮ ነው የሚከፍላችሁ፣ ህዝቡ እኮ ነው የሚያስተዳድራችሁ፣ ህዝቡ እኮ ነው መኪና ገዝቶ ይሰጣችሁ፣ ህዝቡ ነው ቤት የገዛላችሁ። ከክርስቶስ ታረቃላችሁ ብላችሁ ንስሐ እየሰጣችሁ ስንት ብር ነው የምትቀበሉት? ይሄ ህዝብ ነው እየሞተ ያለው። ይሄ የምታጭበረብሩት የምትሸውዱት ህዝብ ነው እየሞተ ያለው፣ የተገደለ ያለው። ይሄ ለእናንተ ገንዘብ የሚሰጣችሁ እንድትኖሩ ጽድት ብላችሁ እንድትኖሩ አባትነታችሁን በክብር እንድትከበሩ ያደረገ ያለ ህዝብ ነው እየሞተ ያለው። እዚህ ህዝብ ላይ ነው መግለጫ እያወጣችሁበት ያለው። እዚህ ህዝብ ላይ ነው ይሄን ያህል ሰው ሞቷል ዛሬ ምናምን ብላችሁ ዜና የምትዘግቡት እዚህ ህዝብ ላይ ነው። የምሰራው ዜና ዘጋቢዎች ላይ አይደለም። ቤተክርስቲያን ላይ እንደዚህ አይነት ለሆዳቸው የሚያድሩ ሆዳሞች ሰዎች ላይ ነው መስራትና ማውራት የምፈልገው።
ሄዶ እንደዚህ ኦሮሚያ ክልል ላይ ሸኔና ፋኖ ነው የገደላችሁ ብሎ የሚያወራ ሆዳም ሰው ላይ ስለ ቤተ ክርስቲያኑ ግድ የማይለው ስለ ቤተ እምነቱ ግድ የማይለው ስለ ኦርቶዶክሳውያን ግድ የማይለው ስለ ሞቱ ማንኛውም ብሔርና ማንኛውም እምነት ተከታዮች ግድ የማይለው ይሄን ቆብ በ300 በ400 ብር ገዝቶ ምንም ያለ ዕውቀት ጭንቅላቱ ላይ ያደረገ ስለሱ ነው ማወራው። ለምንድን ነው ግድ የማይላችሁ ስለ ሞተው ሰው? ለምንድን ነው ስለ ኦርቶዶክስ ግድ የማይላችሁ? ለምንድን ነው ያኔ እኛ ብፁዓን አባቶችን ለምንድን ዝም ብላችሁ ዝም የምትሉት? ዝምታችሁን ስበሩ። እውነት እኮ እናንተ ጋር ለተናገሩት ስለ ህዝባችሁ ግድ ይሆናችሁ። መንጋውን የምትጠብቁት እናንተ ናችሁ፣ ነፍሳትን የምታድኑት እናንተ ናችሁ ብለን በምንጮህ ጊዜ ህዝብ በእመኑ ዝም በሉ፣ ብፁዓን አባቶችን አትንኩ ብሎ የሚነቅፍ አገልጋይ መጥቷል። ማታ ቪዲዮ ሰራበታለሁ በሱ ጉዳይ በነገራችን ላይ በደንብ 3-4 ብፁዓን አባቶች አሉ። እነሱ ግን አልቻሉ። ለምን? አብዛኙ ሆዳም ብፁዓን አባቶች ናቸው። አብዛኞቹ ሆዳሞች ናቸው። አብዛኞቹ ደግሞ አሉ። አብዛኞቹ ቀጣይ ቪዲዮ አሳያቸዋለሁ። ሲሿሿሙ፣ ሲከባበሩ እኔና እሱ ሞት ነው የሚለየን ሲባባሉ ቤተክርስቲያን አፍራሾች፣ ዘራፊዎች ማለት ነው። ስለዚህ እየሞቱ ያሉ አሁን ትናንትናም እየሞቱ ያሉ ልጆች ኦርቶዶክሳውያኖች ናቸው። ዲያቆን ሆኖ ሙስሊም አለ እንዴ? ዲያቆን ሆኖ ጴንጤ አለ እንዴ? ሰው ታግቶ ማሳያችሁ አለ። ከየሆነ ወረዳ ላይ ሸሽተው አንደኛው ደግሞ 200,000 ብር ከፍሎ ሸሽቶ ነው የሚኖረው። ግን አሁንም እዛ ውስጥ ነው ይሄ ስለ ፍቅርና ስለ ሰላም ካሁን በኋላ እንደራጅ ካሁን በኋላ እንስማማ ብሎ የእስልምና እምነት ተከታዮችና የኦርቶዶክስ እምነት ተከታዮች ሁለት የኦርቶዶክስ እምነት ተከታይ ቄሶች ብቻ እዛ ስብሰባ ላይ የተገኙበት ፎቶ አሳያቸዋለሁ። ይሄ ነው እየተሰራ ያለው። በዛው ላይ በዚህ ችግር ላይ ነው እየደረቡባቸው ያሉት ማለት ነው። ገዳዮች አይደሉም። ኦርቶዶክስ ውስጥ ቁጭ ያሉ ቆብ ያደረጉ ሰዎች። ቀጣይ ላሳያችሁ ቪዲዮ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አይደለም። ሌላውም እንግዲህ ይሄን ነው የሚመስለው። እንግዲህ ብፁዕ አባታችን አቡነ ሳዊሮስ የተናገሩት ነገር ሰምታችኋል። እኔና ብፁዕ አባታችን አቡነ ዲዮስቆሮስ የሚለየን ነገር የለም ሞት እንጂ የሚለየን። እኛ ተለያዩ አላልንም። በተለኛ ኦርቶዶክሳውያኖች የኦርቶዶክስ እምነት ተከታይ ሰዎች ብፁዕ አባቶቻችን ይከፋፈሉ አላልንም። እናንተ ናችሁ እኮ በሰዓቱ እንከፋፈል ያላችሁ የነበራችሁት እኮ እናንተ ናችሁ። በሰዓቱ ቤተክርስቲያን ለሁለት ይሰንጠቅ፣ በሰዓቱ ቅዱስ ሲኖዶስ ለሁለት፣ ፓትርያርክ ለሁለት ይከፈል ይሰንጠቅ ብላችሁ የነበራችሁት ህዝቡ ሳይሆን ቤተ ክህነት ውስጥ ቋሚ ቅዱስ ሲኖዶስ ውስጥ ያላችሁ ብፁዓን አባቶች ናችሁ። ህዝቡ ያከበራችሁ፣ ቤተክርስቲያን ያከበረቻችሁ፣ መንጋን የምትጠብቁ ነፍሳትን ታድናላችሁ ተብላችሁ የተሾማችሁ ብፁዓን አባቶች ናችሁ። እና ድሮስ ታዲያ ደጋፊውን ሊጠላ ነው? እንዴት ይጠላል? ብፁዕ አባታችን አቡነ ሳዊሮስ፣ ብፁዕ አባታችን አቡነ ዲዮስቆሮስ ቢጠሉ ይገርመኝ ነበረ። ደጋፊውን ይጠላል እንዴ? አፍራሽን ይጠላል እንዴ? አይደለም። ማጥፋት የሚፈልግ እኮ አንድ ሰው ሲያገኝ ያም እኮ የሚያግዘውን አይጠላም፣ ይወዳል እንጂ። አያችሁ ኦርቶዶክሳውያን እየሞቱ ብፁዓን አባቶች እዛ ምን ይሰራሉ? ይሻሻማሉ፣ ይደናነቃሉ። እዛ ግን እነሱን ብፁዕ አባቶቻችንን የሚያከብር ለብፁዕ አባቶቻችን ደሞዝ የሚከፍል ብፁዕ አባቶቻችን የሚንቀሳቀሱበትና የሚኖሩትን ቤት የገዛ ምዕመን አንገቱ ላይ ሰይፍ እያረፈረው እነሱ በአዳራሽ ውስጥ እኔ ከሌን ወደዋሉ እኔ ከሌን አከብረዋሉ ተባብሎ የግርማ ሞገስ መሰጣጣት ይደራረጋሉ። ሞራላቸውን ከፍ ይደራረጋሉ። እዛ ህዝቤ አንገቱ ላይ ሰይፍ እየተደረገ ጫካ ውስጥ ነው ያለው። ህፃናቶች እየተገረፉ እየተሰቀሉ እየተገደሉ ነው እዛ ኦሮሚያ ክልል ላይ እና ብፁዕ አባታችን አቡነ ሳዊሮስ ክልል ላይ ማለት ነው። የሚገርም ነው በጣም ብቻ እንደዚህ አይነት የምር እኔ በጣም ገርሞኛል። ሞት ነው የሚለይ። ማን ተለያዩ አላችሁ? እኛ ነን። አንድ ሆናችሁ ቤተክርስቲያንና አስተዳድሩ፣ አንድ ሆናችሁ መንጋውን ጠብቁ፣ አንድ ናችሁ ነፍሳትን አድኑ። በቃ ይሄ እኮ ነው የህዝቡ ጥያቄ። እንዴ ትልቅ መድረክ ላይ ስታገኙ እኔና ከሌን ሌሎቹንስ ብፁዓን አባቶችስ ከነሱ ጋር ምንድነው የሚለያያችሁ? ገንዘብ
ከሌሎች ከብፁዕ አባታችን ከአቡነ ዲዮስቆሮስ ውጭ ያሉ ብፁዓን አባቶችን እናንተን ስለሚቃወማችሁ እነ ብፁዕ አባታችን እና አቡነ ጴጥሮስ እናንተን በደንብ ነው አቡነ ሳዊሮስን በደንብ ነው የሚቃወሙት። ለምን ስራ አይችሉም ብለዋል። ማስተዳደር አልቻሉም፣ መምራት አልቻሉም ብለዋል። ይውረዱ ከስልጣናቸው ብለው ነበር። የዛን ጊዜ ነው ሽኩቻው የተጀመረው። የዛን ጊዜ ነው ቤተክርስቲያን ተሰንጠቅ የተባለው። የዛን ጊዜ ነው ቤተክርስቲያን ያሉ ንዋየ ቅዱሳን ማንኛውም ጥቅማ ጥቅም ይሸጡና እንካፈል ያሉት ብፁዕ አባታችን አቡነ ሳዊሮስ የዛን ጊዜ ነው። ስለዚህ ሌሎች ብፁዓን አባቶችን ምንም ይለያያቸዋል ከአቡነ ዲዮስቆሮስ ጋር ግን ያው እርስ በርስ አንድ ስለሆናችሁ ያው ገንዘብ የሚበላ ገንዘብ ይበላ ከሃዲ አንድ ላይ ስለሚጠቀመጥ እነሱ ጋር ሞት ነው የሚለያያችሁ። ሌሎቹ ጋር ያው አይስማሙም። አለ ቤተክርስቲያን ጠንክሮ ይሰራላ። ስለ ቤተክርስቲያን ስለ ህዝቡ ስለሚሞተው ህዝብ ምእመን ግድ የሚላቸው ብፁዓን አባቶች አሉ። እነ ብፁዕ አባታችን እና አቡነ አብርሃም፣ እነ ብፁዕ አባታችን አቡነ ናትናኤል፣ እነ ብፁዕ አባታችን እና አቡነ ሄኖክ አሉ። እነ ብፁዕ አባታችን እነ አቡነ ይስሐቅ አሉ። መልካም አባቶች ቤተክርስቲያኒቷን የሚያስመሰግኑ ህዝብ ምእመኑ ሁሉንም ከምንወቅስ እንዴት እናድርግ ብለው ግራ የሚያጋቡ አባቶች አሉ። በመልካምነታቸው ነው ግራ የተጋባሉ። ይሄ ሞገስ መሰጣጣት፣ መሿሿም፣ መደናነቅ፣ መከባበር ምናምን ህዝቡ በህዝብ ደም በነገራችን ላይ በህዝብ ደም እዛ የሚሞቱ ኦርቶዶክሳውያን ለእናንተ ብለው ነው። ቀጣይ እናንተ ላይ ሊመጣ ይችላል። የሚታወቅ ነገር የለም። ለምን ስለ ሃይማኖታቸው ብለው ስለ ክርስትና ብለው እየተሰዉ ያሉ ሰዎች ላይ ድምጽ እየሆናችሁ አይደለም። እናንተ የራሳችሁን ስራ የሰራችሁ፣ እናንተ የራሳችሁን አጀንዳ እያራመዳችሁ ነው። ስትፈልጉ አዳራሽ ውስጥ ገብታችሁ እንደዚህ እንዳሁን ትደናነቃላችሁ። ስትፈልጉ አዳራሽ ተከራይታችሁ መጽሐፍ ታወግዛላችሁ። እስከዛሬ ስንት ዓመት የኖረ መጽሐፍ ያልተቸገራችሁትን ነገር ህዝቡ እዛ ተቸግሮ ቀጣይም አሉ አንድ አባት ብፁዕ አባታችን በጣም አባት ናቸው ብለው የሚያደንቁ እንስማቸው እስኪ። እንደምታስታውሱት እኔና ወንድሜ ብፁዕ አቡነ ሳዊሮስ ከአሁን በፊት በዚሁ ቤት አብረን አገልግለናል። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የ3 ዓመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በእኩልነት ለማገልገል እንሰራለን ብለን እናምናለን። አባታችን አቡነ ሳዊሮስ የሁላችን አባት፣ ጀግና አባት፣ ልበ ሙሉ አባታችን ናቸው። እኔ እንደማን መሆን ትፈልጋለህ አላችሁ እንዴ? እኔ እንደማን መሆን እንደው ትችት ትፈልጋለህ ብትሉኝ እንደ ብፁዕ አቡነ ሳዊሮስ ወለተ ዓለም ሁሉ ቢጫጫ የማይፈሩ ምን የማይበገሩ ለዓላማና ዓላማች ብቻ የሚሰሩ ለቤተክርስቲያናቸውና ለቤተክርስቲያናቸው ብቻ የሚሰሩ ያሰቡትን ያቀዱትን የሚያሳኩ አሳክተው የሚያሳዩ ጀግና አባታችን እንዲህ ምን ነው ረጅም ዕድሜ ከጤና ጋር ያደረልን እንደው መጨረሻ በርቱ፣ ግድ የላቸውም፣ ግድ የለሽ አንሆን፣ ባለው ነገር ራዕይ ይኖረን፣ ተስፋ ይኖረን፣ ጀግና እንሆን፣ ለቤተ ክርስቲያን ያለውን ነገር ሁሉ ዋጋ እንክፈል። በዛ ውስጥ በድካማችሁ ውስጥ ምን አለ? በረከት አለ ብዬ አምናለሁ። በድካማችሁ ውስጥ ሰው በደከመ ቁጥር በቤተ መቅደስ በቤተ ክርስቲያን በደከመ ቁጥር በረከት አለ፣ ጸጋ አለ፣ የጎደለ ይሞላል፣ የጠመመ ይቃናል። እናንተ ቤተክርስቲያናችሁን ስትጠብቁ እኛ ቤተክርስቲያናችንን ኦርቶዶክስ ስንጠብቅ እኛ ደግሞ እኛን እግዚአብሔር ስለሚጠብቀን ከሁሉ በላይ የሆነውን እግዚአብሔርን ይዘን እንሻገራለን። በርቱ፣ ጠንክሩ። እግዚአብሔር ባርካችሁ፣ እግዚአብሔር ቀደሳችሁ፣ አገልግሎታችሁን ሁሉ ይባርክላችሁ፣ ፍጻሜያቸውን ያሳምርላችሁ። እንደሰማችኋቸው ነው ብፁዕ አባታችን አቡነ ዲዮስቆሮስ የተናገሩት መጀመሪያ ላይ። እንግዲህ የብፁዕ አባታችን አቡነ ሳዊሮስ ወንድም ናቸው ማለት ነው። ቤተክርስቲያን ውስጥ እኮ በስጋ መከፋፈል እኮ የለም። ቤተክርስቲያን ውስጥ እኛ እንደተማርነው እንደምናውቀው ወንጌል እንዳነበብነው ቤተክርስቲያን ውስጥ አይደለም በክርስቶስ ደም የተመሰረተች ቤተክርስቲያን ውስጥ እንዲህ ህግ ላይ እኮ ራሱ የመንግስት ህግ ላይ ማንኛውም ብሔር፣ ማንኛውም ሃይማኖት፣ ማንኛውም ሰው እኩል እኮ ነው። አይና ብፁዕ አባታችን አቡነ ሳዊሮስ ወንድሜ አቡነ ሳዊሮስ እንደዚህ ቅዱስ ሲኖዶስ በሰጠን ምናምን ነገር ነው። ይሄ አይሰራም። ወንድምነቱ ይሁን በቃ ይሁን። ሌሎች ብፁዓን አባቶች ወንድሞቻችሁ አይደሉም ወይ? ጥያቄው ይሄ ነው።
ሌሎች ብፁዓን አባቶች እናንተ ለቤተክርስቲያን ስለማትቆረቆሩ ይሆናል። እናንተ ስለ ቤተክርስቲያንና ስለ ህዝብ ምኑ ግድ የማይሰጣቸው አባቶች ትሆኑ ትችላላችሁ። ሌሎች ስለ እምነታቸውና ስለ ህዝቡ እንዲሁም ስለ ቤተክርስቲያን የሚጮሁ ቀኝ እጃቸውን የሚያወጡ እረ ምን እናድርግ ማን ይስማን እያሉ እየጮሁ ያሉ እያለቀሱ ያሉ አሉ። እነ ብፁዕ አባቶችና ናትናኤል ጀምሮ 5-6 መልካም ብፁዓን አባቶች አሉ። እነሱ ለእናንተ ወንድሞቻችሁ አይደሉም። ለምን? ለቤተክርስቲያን ነው የሚሰሩት። ለምን? ስለ ሃይማኖታቸው ነው የሚሰሩት። ለምን? ለህዝባቸው ይቆረቆራሉ፣ መንጋውን ይጠብቃሉ። ይሄ ነገር ስለሚቆጫችሁ ወንድማማቾቹ እናንተ ብቻ ናችሁ። ጽንፈኞቹ ብፁዓን አባቶች ውስጥ ያላችሁ ጽንፈኞች ብፁዕ አባታችን አቡነ ሳዊሮስና አቡነ ዲዮስቆሮስ ናቸው ወንድማማቾቹ። ወንድሜ ብፁዕ አቡነ ሳዊሮስ ደስ ስትሉ አያችሁ። ቤተክርስቲያኑ የምታሰድቡት እኮ እናንተ ናችሁ። ህዝበ ምዕመኑ እኮ አይደለም። ቤተክርስቲያኑ የሚያሰድቡት መምህራኖች አይደሉም፣ አስተዳዳሪዎች አይደሉም። እላይ ያሉ እንደው ክርስቶስ የሾማቸው ቤተክርስቲያን ያከበረቻቸው ብፁዓን አባቶች ናቸው ተብለው የተሾሙ ሰዎች ናቸው። ብፁዕ ተብለው ማዕረግ የተሰጣቸው ግን እጃቸው ላይ ባለው ቆሻሻ ንጹህን መስቀል የሚጨብጡና ህዝቡን የሚባረኩ ሰዎች ማለት ነው። ታዲያ ህዝቡ እንዴት ይዳን? ህዝቡ ቤተክርስቲያን እንዴት ትረፍ? ሰላም እንዴት ይምጣ? እኛ ከክርስቶስ እናስታርቃችኋለን፣ እኛ ንስሐ አባት እንሆናችኋለን ምናምን ብላችሁ የምትባሉ ብፁዕ ተብሎ ማዕረግ የተሰጣቸው ብፁዓን አባቶች ቤተክርስቲያን ውስጥ እንድትከፈል የምትፈልጉ ህዝቡ እንዲከፈል የምትፈልግ ቅዱስ ሲኖዶስ ፓትርያርኩ እንዲከፈል እናንተ ናችሁ። እኛ አይደለም የበጠበጥነው። ቤተክርስቲያን ጥቁር እንድትለብስ ያደረጋችሁት እናንተ ናችሁ፣ እኛ አይደለም፣ ህዝቡ አይደለም። ቀጣይ ላይ ማየታችሁት ከሆነ ደግሞ አላቃችሁን ስማቸውን ይቅርታ። ብፁዕ አባታችን አቡነ ሳዊሮስ በጣም መልካም አባት ናቸው። በጣም የሚገርሙ አባት ናቸው። ለቤተክርስቲያን የሚሰሩ ናቸው። ቤተክርስቲያን የሚያፈርሱ ይሁን የሚሰሩ ይሁን አላወቁትም እነሱ ራሱ ይመስለኛል። እኔ ስገምታቸው ምናልባት ወይ የሚከፈላቸው ነገር ሊኖር ይችላል። ምናልባት ወይ እንደ ብፁዕ አባታችን እንደ አቡነ ዲዮስቆሮስ የወንድምነት የመውደድ ማዕረግ ወይንም የመውደድ ስሜት ሊያንጸባርቁላቸው ይችላሉ። ብቻ የሆነ ነገር አለ መሀላቸው ላይ። አቡነ ሳዊሮስ እንደዚህ ናቸው እያሉ ሲያደነቁ ነበረ። ያን የቤተክርስቲያኒቷ ትከፈል ብሎ የበጠበጡት ደግሞ አቡነ ሳዊሮስ ናቸው። የዛን ጊዜ ምን ነበረ ነገሩ? የዛን ጊዜም ድምጻቸውን ያሰሙ አይመስለኝም። የዛን ጊዜም ከነ ብፁዕ አባታችን አቡነ ጴጥሮስ ጀምሮ ነበር እየተቃወሙ ያሉት። ያው እርስ በርስ ወንድማማቾች ስለሆኑ እነዚህ ሶስቱ ወንድማማቾች ስለሆኑ ቤተክርስቲያንን ማፍረስ ከፈለጉ ያፈርሳሉ፣ መገንባት ከፈለጉ ይገነባሉ፣ አዋጅ ማወጅ ከፈለጉ ያውጃሉ። በቃ እንደፈለጋቸው ብቻ ሆዳቸው አይጉደል፣ ሆዲ ሙላ ደረት ይቅላ የሚባለው ነገር ማለት ነው። ታዲያ ህዝቡ በየት ይዳን? ህዝቡ እናንተን በየት ያክብር? እኛስ እንዴት ዝም እንበል? ይሄን እያየን እንዴት ዝም እንበል? ለምንድን ነው የማንነቅፋችሁ? ለምንድን ነው የማንሰድባችሁ? በደንብ ነው የምንነቅፋችሁ። ለምን እንዴ? ስለ መንጋው እየተጨነቃችሁ አይደለም። ቤተክርስቲያን የሾመቻችሁ እኮ መንጋው እንድጠብቁ እኮ ነው። ቤተክርስቲያን የሾመቻችሁ እርስ በርስ እዛ ወንድምነታችሁን ከሌ ወንድሜ ነው ብላችሁ ለህዝብ እንድታስተዋውቁ ለቅዱስ ሲኖዶስ እንድትናገሩ እኮ አይደለም። ሁላችሁም ብፁዓን አባቶች እዛ ውስጥ ያላችሁ ብፁዓን አባቶች ወንድማማቾች ናችሁ። አንድ የሚያስተሳስራችሁ ነገር አለ። አንዱ ፍቅር ነው፣ ሁለተኛው ክርስቶስ ነው፣ ሶስተኛው ቤተክርስቲያን ነች። የሚያስተሳስራችሁ ነገር አለ። ይሄ በስጋ በወዳጅነት አይደለም ቤተክርስቲያን ውስጥ የሚሰራው። ብፁዕ የሆናችሁት በስጋ በወዳጅነት አይደለም። ክርስቶስን የሾማችሁ ቤተክርስቲያን ነች ያከበረቻችሁ። ብፁዕነታችሁን አባትነታችሁን ለህዝብ በተግባር ማሳየት ያለባችሁ እኛ ስለተናገርን ሳይሆን እናንተ ራሳችሁ አውቃችሁ ነው። እኛ ተናገረንም እኮ አልሆነልንም እኮ። ስንት ትልቅ ሚዲያዎችም ላልፈዋል ከነነጋሽ ሚዲያ ጀምሮ። የሚሰራው ስራው ይመስለኛል ህዝቡን ለማናደድ ምዕመኑን ለማበሳጨት ይመስለኛል። በቃ ይውጣላችሁ አይነት ነገር። እኛም በነገራችን ላይ መናገር እንችላለን። ለቤተ ክርስቲያን ምንም አይነት ገንዘብ አትስጡ ብለን የ5 ሰከንድ ቪዲዮ ከሰራን እንደዚህ ያደረጉ ነው ብለን 5 ሰከንድ ቪዲዮ ብንሰራ ህዝቡ ያቆማል። ይሄ ጥያቄ የለውም። እናንተ ጎዳና ህይወታችሁ መለመን ልትችሉ ትችላላችሁ ስለ ቤተ ክርስቲያን አምላክ ብላችሁ ማለት ነው። ግን ህዝቡን እንደዚህ አንልም። ለምን? ሄዶ የሚጻናበት፣ ሄዶ የሚጸልይበት፣ ሄዶ የሚሰግድበት፣ መንፈሱን የሚያድስበት፣ ስጋው ደግሞ የሚቀበልበት ስለሆነ ቤተ ክርስቲያኒቷ ነች የምትጎዳው። እናንተ በደህና ጊዜ የሰበሰባችሁት ነገር አለ። ስለዚህ ይሄ ጉባኤ ይቺ ቤተ ክርስቲያን ቋሚ ቅዱስ ሲኖዶስ የእርስ በርስ ወንድማማች ከላይ ስጋ ወንድሜ ነው ከላይ ስጋ ወንድሜ ነው ተብላችሁ የምትተዋወቁበት አይደለም። በቃ የቤተ ክርስቲያን ህግና ስርዓት ዓለም ያስተሳሰራችሁ ፍቅርና ክርስቶስ አለ። ሞት አይለያችሁ፣ ምንም ይለያችሁ።
እንዲህ ስራ ራሱ ሊለያያችሁ ይችላል። ስለ ቤተክርስቲያን አንዳችሁ ድምጽ የምትሰጡ ከሆነ አንዳችሁ የምትቃወሙ ከሆነ ያ ራሱ የሚያለያያችሁ ነገር ይችላል። እንደ አቡነ ሳዊሮስ ቤተክርስቲያን ጥቁር እንደለብስ አድርጓል አይደል እንዴ? ያለ ምንድነው ከዲዮስቆሮስ ጋር እንዲለያይ ያላደረገው? ሁለቱም አንድ ነው የሚሰሩት። አያችሁ፣ ያ ነው ትልቁ ነገር። ተቃዋሚ ተቃዋሚ ነው፣ ዘራፊ ዘራፊ፣ ሌባ ሌባ ነው። ስለዚህ አሁንም ቢሆን ብፁዓን አባቶች ላይ እንሰራለን። ማንም ከሌ ተነስቶ ብፁዓን አባቶችን አትንኩ ምናምን የሚል ሰው እኔ በራሴ አይመለከተኝም። ቤተክርስቲያኒቷ ላይ በስርዓት እስካልሰሩ ድረስ መንጋውን እስካልጠበቁ ድረስ ለሚሞቱት ኦርቶዶክሳውያን ድምጽ እስካልሆኑ ድረስ ብፁዓን አባቶች የት ናችሁ? ወይንም አባትነታችሁን እኛ አባትነታችንን ከእናንተ ላይ አውርደናል፣ ስለ ቤተክርስቲያን አይመለከተንም፣ እናንተ የሆነ ነገር ወሰዱ፣ ቤተክርስቲያኒቷ ለእኛ ስጡን፣ እስከምትሰጡን ድረስ ደግሞ እንጮሃለን ብሏል ነጋሽ። በቃ እናንተ እዛ ስብሰባችሁን ተሰብስቡ፣ ቤተክርስቲያኒቷን ለህዝብ ስጡ ብሏል። የእናንተ አይደለችም ቤተክርስቲያኗ። በነገራችን ላይ ያነጻት ህዝብ ነው፣ ውስጧ ክርስቶስ ነው ያለው። ቀጣይ ቪዲዮ ላሳያችሁ። ይሄ ሰላማዊ ሰልፍ እንደምታዩት ኦሮሚያ ክልል ላይ ነው የተደረገ ያለው። ያ ማለት ስለ ቅድስት ቤተክርስቲያን የሚቆረቆሩ ወጣቶችና ህዝበ ምዕመኖች ናቸው። ከአሁን በፊትም በባለፈው ሳምንት ላይም የቤተክርስቲያን አገልጋዮች፣ ካህናቶች፣ ዲያቆኖች ከነ ማዕረግ ልብሳቸው ከነ ክብራቸው መስቀላቸውን ከፍ አድርገው እጃቸውን አጣምረው ሰላማዊ ሰልፍ የወጡበት ጊዜ አለ። ቤተክርስቲያን ላይ የሚደርስ አጸፋና የሚደርስ ጫና ይቁም፣ በቤተክርስቲያን አገልጋዮች ላይ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚደርሰው እየደረሰ ያለው ጭፍጨፋ ይቁም የሚል ወጥተው ነበር። ብዙ እንትኖች የቤተክርስቲያን ቄሶች፣ አገልጋዮች፣ ካህናቶች ምናምን ከነ ማዕረግ ልብሳቸው ከነ ቆባቸው የወጡበት ጊዜ ነበረ እና ይሄ ደግሞ ፍትህ ለህፃኑ እያሉ ነው እየጮሁ ያሉት። ይሄ ህፃን በአርሲ ላይ የሆነ ወረዳ ላይ ወላይታ ላይ ነበር ሆስፒታል የገባው። የጥይት ትራፊ ሆኖ እግሩ ከጉልበቱ በታች በስብሶ ማለት ነው። እነ ባሩክ ሄደው ጎብኝተውታል። እነ አክሊል እነ ልደተ ቃል ሄደው ጎብኝተውታል። ብፁዓን አባቶች አይደሉም ሄደው ጎብኝ። ከብፁዓን አባት መሃል አንድ በጣም አባት ተብለው የተመሰገኑ እንዲመሰገኑ ያደረጋቸው ብፁዕ አባታችን አቡነ ይስሐቅ ካለው ከአካውንታቸው ላይ ካላቸው ላይ 70 ሺህ ብር ሰጥተዋል። እግዚአብሔር ማረህ ብለው በያዙት በንጹህ መስቀላቸው ባርከውታል። አሁን ይሄ ህዝብ ፍትህ ለህፃኑ እያሉ የህፃኑ ነገር ምን ላይ ደረሰ ነው? ህፃኑ እግሩ ተቆርጧል አይደል? ስለዚህ ይሄ ግን አጀንዳ ላይ ሊወጣ አልቻለም። ይሄ ጭራሽ አጀንዳ ላይ እኛ ታች አለን እንደ ሚዲያዎች ነን እንጂ እያወራን ያለ ነው አጀንዳ ላይ ሊወጣ አልቻለም። ይሄ ነገር ቋሚ ቅዱስ ሲኖዶስ የሆነ ስለ ኦርቶዶክስ በሆነ አጋጣሚ አሁን ለምሳሌ ይሄ እዛ አጣሪ ኮሚቴ ተብሎ የተናገረው ለምንድነው እግሩ ስለተቆረጠው ህፃን ልጅ እሱን ወይ እናግዘው ወይ የሆነ ነገር እናደርግ ብሎ ለምንድነው መግለጫ ያልተናገረው?
አያችሁ፣ አይመለከተውም ማለት ነው። የህፃኑ ሞት የሚመለከተው ነገር የለም። እነሱም እኮ ልጆች አላቸው። እነሱም ህፃን ልጆች እኮ አላቸው። ልጅ የሌለው ማን አለ? አያችሁ፣ ግን አይመለከታቸውም። ይሄ ነገር አይምሯቸው ውስጥ አልቀረም። የቀረው እኛ ውስጥ ነው። ድምፁን የሰማነው እግሩን ያየነው እኛ ነን። ፍትህ ለህፃኑ እያሉ እየጮሁ ያሉት ለዛ ነው። ቀጣይ እናንተ ቤት ያለው ህፃን ልጅ ላይ ሊመጣ ይችላል። በልጆቻችሁ ላይ የሆነ ነገር ሲደርስ ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። ቀጣይ ማየታችሁታል ቪዲዮን። ህዝቡ ሆ ብሎ ቤተክርስቲያን ገባለ ማለት ቤተክርስቲያን አስተዳዳሪዎች ላይ እዛ ደግሞ እዛ እንትናም እዛ አዲስ አበባ የሚነሳ ከሆነ ብፁዓን አባቶች ላይ ቋሚ ቅዱስ ሲኖዶስ ምልዓተ ጉባኤ 5 ኪሎ ምናምን ይገባሉ። ለምን መጨፍጨፉ በቃን እኮ ነው እያሉ እየጮሁ ያሉት። አሁንም እኮ ፍትህ ስጡን እያሉ ነው ቤተክርስቲያን እየገቡ ያሉት። አስተዳዳሪ ነው እየጠየቁ ያሉት። የቤተክርስቲያን አገልጋዮችን ይህን ጉዳይ የሚመለከታችሁ ሰዎች ጋር እንዲደርስ ስለተባለ ነው ተቀርጾ የተላከልኝ። ስለዚህ ብፁዓን አባቶች ምንድነው የምትሉት? ለምንድነው ዝም የምትሉት ነው? እዛ ያሉ ያልፈረሱ አብያተ ክርስቲያኖች ወይም ያልተጎዱ አገልጋዮች ያሉበት ደብር ላይ የተጎዳው ህዝብ ወንድሙን፣ እናቱን፣ እህቱን ያጣው ህዝብ መጥቶ እየጮኸ ነው። ለምን መፍትሄ ስጡን። እናንተ ቢያንስ ከብፁዓን አባቶች ከሌሎች ከቤተክርስቲያን አገልጋዮች ከቅዱስ ሲኖዶስ ምልዓተ ጉባኤ ከሁሉም ጋር ከቤተ ክህነቱ ጋር ግንኙነት አላችሁ። ስለዚህ እናንተ መፍትሄ አስጡን እያሉ እየጮሁ ነው ያሉት። ስለዚህ መፍትሄ የሚሰጣቸው ማን ነው? መንግስትና የቤተክርስቲያን አባቶች አይደሉ? አሁንም እኮ ሰው እየተገደለ ነው። አሁንም እየሞተ ነው። በነገራችን ላይ አሁንም አልቆመም። በተለያዩ ወረዳዎች አርሴ ላይ በቃ አሁን ጥንቅጥ እየተደረገ ያለው አርሴ ላይ ነው። በመርቲ በምናምን የሚባሉ ወረዳዎች ላይ ሰዎች እየታገቱ ነው። እነዚህ ቄሶች ይሄ አረንጓዴ ነገር ቆብ ያደረገው ቄስ በጀጁ ወረዳ ላይ የሰላም ድርድር ተብሎ የእስልምና እምነት ተከታዮች እና የኦርቶዶክስ እምነት ተከታዮች እንዲሁም ሌሎች ብሔሮችም የሰላም ድርድር ብለው በሞቱት ኦርቶዶክሳውያን ድምጽ ምክንያት በተደረገው ስብሰባ ላይ የተገኙ ቄሶች ናቸው። ይሄ አረንጓዴ ቆብ ያደረጉት በባለፈው ጊዜ ታግተው ታፍነው 200 ሺህ ብር ከፍለው የወጡ ቄስ ናቸው። ከዛ ሸሽተው ነው አሁን የሚኖሩት። አሁን ሸሽተው ጀጁ ወረዳ ላይ ነው የሚኖሩት። ይሄ ነጭ ቆብ ያደረጉ ቄስም እንደዚሁ ታግተው ከፍለው የወጡ ቄስ ናቸው። አሁን እነሱ ናቸው ምንም የለም ሰላም ነው ብለው ራሱ ምን አስነክቷቸው ምን አስገድዷቸው እንደሆነ የሚታወቅ ነገር የለም። ሰላም ነው ምንም ነገር የለም እኛ ወረዳ ላይ ሰላም ነው ብሎ የሰላም ድርድር እያደረጉ ያሉት እነሱ ናቸው። ሜቢ ግዴታ ሆኖባቸው ሊሆን ይችላል። ይሄ ነው እየተደረገ ያለው። በነገራችን ላይ ብፁዓን አባቶች ለዛ ነው እናንተን እየወቀስናችሁ ያለ ነው። ለዛ ነው ነቃፊዎቻችሁ ከትልልቅ መምህራኖች እስከ ዝቅ እስካሉ አገልጋዮች ድረስ የደረሰው። ለዛ ነው ለምዶ ዝም የምትሉት ነው። ይሄን ቪዲዮ ሶስተኛው ቪዲዮ አይታችሁታል። ሶስተኛው ቪዲዮ ስለ ኢትዮጵያ ስለ ማንኛውም ብሔር ስለ ማንኛውም ሃይማኖት የሚቃወሙ ውጭ ሀገር ካናዳ፣ ለንደን ምናምን የሚገኙ ኤሮፓ ሀገር የሚገኙ ወጣቶች ሰላማዊ ሰልፍ የወጡበት ነው። ውጭ ያሉት ናቸው ኢትዮጵያ ውስጥ ስላሉ ኦርቶዶክሳውያንና ስላሉት ስለሚገደሉት ህዝቦች እየተቆረቆሩ ያሉት ጄኖሳይድ እያሉ እየተቃወሙ ያሉት ውጭ ያሉ ሰዎች ናቸው። እዚህ ያለንም አዝም ብለናል። እኛ ፖለቲካ ውስጥ አይደለም የምንገባው። ስለ እምነታችን ነው የምንጮኸው። ስለ ቤተክርስቲያናችን ነው ድምጽ የምናሰማ። ቤተክርስቲያናችን በደም ተጨማልቃለች። ግቢዋ በደም ቦክቷል። ደሙ ከመብዛቱ የተነሳ ገብተን ለመሳለምም እያፈርን ነው። እንዴ የኦርቶዶክሳውያን እርድ ከመብዛቱ የተነሳ ቤተክርስቲያን ውስጥ ስንገባ ራሱ ምን ይሆን የመጣብን እያለ እየጮኸ በቃ ተጨንቀናል ያሉት ከወረዳ ላይ ያሉት ትክክል ናቸው። አርሲ ላይ ያሉት ከቤተክርስቲያን ሸሽተው ከቤታቸው ከደሳሳ ጎጆቸው ወጥተው ጫካ የሚኖሩት ለምንድን ነው? እርድ በዛባቸው፣ ግድያ በዛባቸው፣ ያ ነገር ስለበዛባቸው። ለዛ ነው እኛ ተቃውሞ ይወጣን ያለነው። ለዛ ነው የምንጸየፈው። ለዛ ነው የምንቃወማቸው ብፁዓን አባቶች። እኛ ድምጻችንን ስናሰማ ደግሞ እናንተም ከጎናችን መሆን አለባችሁ። ያኔ እኛ ከእናንተ ጎን አልነበር ለቤተ ክርስቲያን ብለን እናንተ ለወንበራችሁ እኛ ለቤተ ክርስቲያናችን። እናንተ ወንበራችሁን ተሽከርካሪ ወንበራችሁን እንዳትቀማሙ እኛ ደግሞ ለቤተ ክርስቲያናችን ለእምነታችን ብለን እየጮህን ነበር። ቤተ ክርስቲያን ጥቁር አለበሰችም። ለዛ ህዝብ ውለታ ይሄ ነው ወይ የሚሆነው? ለዛ ደግ ህዝብ ይሄ ነው ወይ የሚከፈለው? ከኪሱ አውጥቶ ለሚሰጥ ህዝብ፣ ቤተ ክርስቲያን ለሚያንጽ ህዝብ፣ ለዚህ ለየዋህ ኦርቶዶክሳውያን መልስ የሚሆነው ከብፁዓን አባቶች ይሄ ነው ወይ? መልስ አላገኙም። ብፁዓን አባቶች ህዝቡ መልስ አላገኘም። በኦሮሚያ ክልል ያሉ ሊቃነ ጳጳሶች የተሾሙ ብዙ ጥያቄ ተጠይቀዋል፣ ግን መልስ የለም እስካሁን።
ለምን ዝም እንዲያደርጉ እንዲሉ እንዳደረጋቸው የሚታወቅ ነገር የለም። ስለዚህ አሁንም ድምፁ ነው እያልን ያለ ነው። እኛን አታግዙን፣ ብፁዓን አባቶችን ቢያንስ አግዟቸው። እዛ ያሉ እኮ ድምጽ እየሆኑ ያሉ እየጮሁ እያለቀሱ ያሉ እኮ ብፁዓን አባቶቻችን አሉ። እነሱን ለምን እንደማታግዟቸው? ቢያንስ ውስጥም መከፋፈል ስላለ ምን እንደሚያከፋፍለው ይሄ ስልጣንና ገንዘብ ህዝቡ እኮ ነው የሚሰጠው ገንዘብ። ይሄ እየተረዳ ያለው በሚሰጠው ገንዘብ እነሱ እናንተ እዛ ትጣላላችሁ፣ እናንተ እዛ ትሻኮታላችሁ። ቀጣይ ቪዲዮ ላሳያችሁ እስኪ ደግሞ እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ፣ ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃለሁ፣ እጃችሁን ታጠቡ እላችኋለሁ ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? ሌላውና የመጨረሻው ቪዲዮ ይሄን ይመስላል። በጋሻው እንግዲህ እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም ያለው ያስተላለፈው መልእክትም ይሄን ይመስላል። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔን ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። እኛ ኦርቶዶክሳውያኖች አንደኛ ይቅርታ ጠይቃላል ነው። እኛ ማለት ይሄ ያስተሳሰብ ችግር ስለሆነ በጣም ዝቅ ያሉ ሰዎች ተራ የሚባለው አማርኛ ውስጥ ካሉ ሰዎች አንደኛውና የመጀመሪያው ተራ ከሚባሉ ውርድ ካሉ ሰዎች የመጀመሪያው። ለምን በማንኛውም ሻሸመኔ ላይ ፕሮቴስታንት የለም እንዳለ ሌላ ቤተ እምነትም አለ። ኦርቶዶክስን ቢጠራ እንኳን ሌሎች ፕሮቴስታንቶችም በሰዓቱ ብዙ ነገር ደርሶባቸዋል ሻሸመኔ ላይ። የሱ ሲዲ የተቃጠለው ሻሸመኔ ላይ የመናፍቃን ትምህርት ስለጫነ ነው ሲዲው። ስለዚህ የተቃጠለው ደግሞ ባለፈው ቪዲዮ እንደሰራውላችሁ ሲዲው አይደለም፣ የህዝቡ ገንዘብ ነው የተቃጠለው። በገንዘቡ ነው የገዛው ህዝቡ። ሰው ወደ ኋላ ለመመለስ አይደለም። ይሄን መልእክት አስተላለፈ። ከዛም በኋላ እኔ ላስተላለፉት መልእክት ይቅርታ አልጠይቅም። ማን ጠይቅ አለ? እኛ አላልንም። ለምን? አስተሳሰብክን ስለምናውቀው ወድሮም ጀምሮ እኛ ይቅርታ አበል አላልንም። አሁንም የፈለገው መናገር ይችላል። እንደኛ ምን አገባን? ይቅርታ አላለ። እኛ የራሳችን እምነት አለን የምንኮራበት። በዓለም ላይ እኛ የማርቲን ሉተር ተከታይ አይደለንም። እኛ የክርስቶስ ተከታይ ነን። እኛ ስለ ማርቲን ሉተር የምናውቀው ነገር የለም። የፕሮቴስታንቶች እምነት ተከታይ ማርቲን ሉተር ነው፣ ይታወቃል። ሰው ያንን አይደለም። አሁን ስለ ይቅርታው ስናወራ እኛ አይመለከትም። ይቅርታ ማን ጠይቃለ? ቄስ አለ? አገልጋይ አለ? ማን ሚዲያ ላይ ያለ ሰው ይቅርታ ይጠይቃል? ማንም ያለ የለም። ብቻ እንደዚህ ለምን አይሉኝም ወይንም እንደተባለ ሰው ተደርጎ ቪዲዮ የተሰራች ነች በነገራችን ላይ። እና የመናፍቃን ትምህርት መማር ስለማንፈልግ ብለው ሻሸመኔ ያሉ ኦርቶዶክሳውያኖች ሲዲህን አቃጠሉ። እንኳንም ተቃጠለ። ለምን? አንተ የለበስከው ልብስ መቃጠል ይችላል። ኦርቶዶክስ ውስጥ ሆነ ያገለግልክበትን መቃጠል ይችላል። ያለው መንፈስ የመናፍቅ መንፈስ ስለነበረ ማለት ነው። ወደ ሌላ ቪዲዮ ስንሄድ ቀጣይም የተናገርከው ነገር አለና እኔ በአዲስ አበባ ቆንጆ ኮሪደር ላይ ወክ እያደረኩ ወንጀል አልሰራው ምናምን። ህግ ቢኖር ኖሮ የተሰራው ነገር ወንጀል ነው። ህግ ስለሌለን እንጂ የሰራው ነገር ያደረከው ነገር ወንጀል ነው፣ ወንጌል አይደለም። ይሄ የአንዱን ቤተ እምነት እንዲጠሉት አድርጎ መስበክ፣ የአንዱን ቤተ እምነት ማንቋሽ፣ አንዱን ቤተ እምነት ጉድ እንደዚህ ነው ብሎ እንትን ማለት፣ ቄሶች እንደዚህ ናቸው ምናምን ብሎ መሳደብ ወንጌል አይደለም። ይሄ ወንጀል ነው። ህግ ቢኖር የሚያስጠይቅ ወንጀል ነው በጣም። ግለሰብ ሲሰደብ እኮ ወንጀል ነው ተብሎ ይከሰሳል። አይደለም ትልቁ ተቋም፣ አይደለም ትልቅ ቤተ እምነት፣ አይደለም ለሀገር ባለውለታ የሆነች ቤተ እምነት። ህግ ቢኖር ኖሮ ወንጀል ነው። ይሄ የአስተሳሰብ ጉዳይ ስለሆነ ፕሮቴስታንት ውስጥ ያላችሁ ፓስተር የምትባሉ ሰዎች በነገራችን ላይ አብዛኞቻችሁ አይምሯችሁም ሁሉ ነገራችሁም ከገንዘብ ጋር የተያያዘ ስለሆነ ማሰብ ነገር የሚባለውን ስለተዋችሁት፣ ማገናዘብ የሚባለውን ነገር ስለረሳችሁት ብዙ ጊዜ አንፈርድባችሁ። ደግሞ ጩጮች ተክቷል። አሁን እንግዲህ የመንገድ ላይ ሰበካ ይቁም ተብሎ አዋጅ ወጥቷል። እንግዲህ እውነት ሆኖ የሚጸድቅ ከሆነ ምን እንደሚበላችሁ
ማርስ ላይ ወጣችሁ ተሰብኩ እንደሆነ ማርስ ላይ ወጣችሁ ተጮሁ እንደሆነ እናያለን። መንገድ ላይ ለምን ተጮሁ ሲባሉ አማኝ በዛ ዘንድ መሰበክ አለበት። ዕውቀት የለም። እሺ ኢየሱስ አድናል የምትለው መጽሐፍ ቅዱስ የተጻፈው የለም፣ ምንም የለም፣ ዜሮ ከ10 ዜሮ። ስለዚህ ወዳጅ እኛ ይቅርታ ጠይቃለን ነው ማንም ያለ የለም። እኔ እስካሁን ኦርቶዶክስ ሆኖ በጋሻው ይቅርታ ይጠይቅ ብሎ ቪዲዮ የሰራ ሰው አላውቅም። እንደውም እንኳንም ሰራ ነው ያለው ማለት የእውቀት ማነስ ስለሆነ ኦርቶዶክሳውያኖች እንኳን ያከብሩ ይወዱ ነበር። ግን አማርኞች እየተሸራረፉ ኦርቶዶክስ ቤተክርስቲያን ማንቋሸሽ ምናምን እውቅና የሰጠች ቤተክርስቲያን፣ ፍምስና የሰጠች ቤተክርስቲያን፣ ማዕረግን የሾመች ቤተክርስቲያን፣ ሁሉ ነገር ከቤተክርስቲያን እግር ስር ነው። ሁለት ምላስ ነው ያላችሁ። እኔ ለቤተክርስቲያን ብለሃል። እኔ ለቤተክርስቲያን ካደረኩላት ነገር ይልቅ ቤተክርስቲያን ለኔ ትልቅ ነገር አድርጋለች። ይሄ ውሸታችሁ ብዛት እኮ ነው። ይሄ ሳክስ ለመስደብ ስትፈልጉ ቤተክርስቲያን ህዝብ ምኑ ለማንቋሽ ስትፈልጉ የማድነቅ ባህሪ ትመጡና ጠጋ ትላላችሁ። ስለዚህ ወዳጅ ይቅርታ ጠይቅ ካልጠይቅ እኛ የሚመለከተን ነገር የለም። እኛም ጠይቅ አላልንም። ስለምናውቀህ ድሮ ነው የምናውቀህ። እኛ እኮ አንተ ኦርቶዶክስ ውስጥ ሆነህ እኮ ነው የምናውቀህ። ኦርቶዶክስ ውስጥ እኛ ያኔ በደንብ አልነቃንም እንጂ የበግ ለምድ ተኩላ አሉ ከሚባሉ ሰዎች ውስጥ አንተ ራስህ እያስተማርክ ራስህ ነበርክ የበግ ለምድ የለበስከው ዝንጀሮ ወይም ተኩላ አንተ ነበርክ በሰዓቱ። ግን እዛ እንዳትሄዱ እኛ ብንሄድ እንኳን እንደውም ይሄን ቃል አስታውሳለሁ፣ እኛ ብንሄድ እናንተ እንዳትሄዱ ብሎ ያስተማረውን ጊዜ አስታውሳለሁ ማለት ነው። ያን ያክል ናቸው መምህራኖች ሲሸውዱ። መውጣት ሲፈልጉ በእንደዚህ አይነት መልኩ ነው የሚወጡት። ስለዚህ ስላንተ ብዙ ማውራት አልፈልግም። ስለዚህ እኛ አይመለከተንም፣ እንደፈለግ መሆን ይችላል። እኛ ለፕሮቴስታንቶች ጆሮ የለንም። ለምን ክርስቶስ ያከበራቸውን ጻድቃን ሰማዕታቶች አያከብሩም? የለም እኛ ከክርስቶስ ጋር ነው። እኛ ያከበርኳቸውን አክብሩ ብሏል። እኛ ከሱ ጋር ነው የምንሄደው። ወዳጅ እንዳትሸወድ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ ቪዲዮ እንገናኛለን፣ በአዳዲስ መረጃ እንገናኛለን። ማታም ጠብቁኝ 2 ሰዓት ላይ በደንብ የምናወራቸው ጉዳዮች አሉ፣ ስለ አገልጋዮች፣ ስለ ዘማሪያኖች። በአዳዲስ መረጃ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ።